የጉባኤውን የመክፈቻ ንግግር ያደረጉት የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ እንደተናገሩት የዓለም ሀገራት በኢኮኖሚ ከፍተኛ ደረጃ ላይ የደረሱት በዋናነት ለትምህርቱ ዘርፍ ትኩረት ሰጥተው በመስራታቸው ነው። ከዚህ አኳያ እንደ ዞን ያለው የትምህርቱ ስራ ውጤታማ እንዲሆን በጉባኤው ላይ ጠንካራና ደካማ ጎኖችን በመለየት በተለይም ደግሞ ደካማውን ጎን ዘለቄታዊ መፍትሄ እንዲያገኝ አቅጣጫ ተቀምጧል ነው ያሉት። የትምህርቱ ስራ ውጤታማ እንዲሆን አዲስ ፍኖተ ካርታ ተዘጋጅቶ ወደ ስራ ገብቷል ያሉት ዶክተር አዲሱም በወጣቶች የክረምት በጎ ፈቃድ የትምህርቱን ስራ ለማሳለጥ የውስጥ ገቢን ማሳደግ ተችሏል ብለዋል። እንደ ዞን ከተማሪ ምገባ ጀምሮ ስራዎች እየተከናወኑ እንዳሉና በአጠቃላይ የትምህርቱ ስብራት መፍትሄ እንዲያገኝ በያዝነው የትምህርት ዘመን ትኩረት ተሰጥቶ እየተሰራ መሆኑን አስረድተዋል። በዞናችን የትምህርት ተደራሽነትን ተገቢነትና ጥራትን ለማስጠበቅ ስራዎች በሁሉም የትምህርት ባለድርሻ አካላት በጋራ ጥረት እየተሰራ ይገኛል። ከትምህርት ተደራሽነት አኳያ በዞናችን የሚገኙ የትምህርት ቤቶችን ቁጥር በ2017 ዓ.ም ደረጃ በቁጥር 636 እና ሁለተኛ ደረጃ ቤቶችን በቁጥር 90 ሲሆኑ የቅድመ አንደኛ ስኩልስ ብዛት ደግሞ በኤሌመንታሪዎች ብዛት ማድረግ ተችሏል። በክረምት በጎ ወጣቶች ማጠናከሪያ ትምህርት የአረንጓዴ አሻራ እና የቤተሰብ ተሳትፎ የትምህርት ቤቶችን ግንባታ ጥገና እንዲሁም ትምህርት ቤቶችን ምቹና ሳቢ የማድረግ ስራ የውስጥ ገቢ ማሳደግ በስፋት ተከናውኗል። የጋሞ ዞን ብልጽግና ፓርቲ ዋና የመንግስት ተጠሪ አቶ ገዛኸኝ ጋሞ በበኩላቸው በትምህርቱ ዘርፍ እየታየ ያለውን የትምህርት ስብራት ለማሻሻል ጉባኤው ትልቅ ድርሻ አለው። እንደ ትምህርት ዘርፍ ሪፎርም ተጀምሮ ወደ ስራ ከተገባ በኋላ የትምህርት ስብራት ሆነው በቀጠሉት ላይ ትኩረት ሰጥቶ መስራት ይገባል ነው ያሉት። እንደ ዞን ለተደጋጋሚ ጊዜ 12ኛ ክፍል አስፈትነው ያላሳለፉ ትምህርት ቤቶች በትኩረት ሊሰሩ ይገባል ያሉት አቶ ገዛኸኝ የግብዓት ጉዳይ ትኩረት ሊሰጠው እንደሚገባም አመላክተዋል። በአገር የተለያዩ አዳሪ ትምህርት ቤቶች ተከፍቶ ከየአካባቢው ተማሪ ተወዳድሮ እዛ ውስጥ እንዲገባና ዓለም አቀፍ ተወዳዳሪ እንዲሆን አይደለም ከዚሁ ወደ ዓለም አቀፍ ውድድር ውስጥ የገቡ ብዙ ተማሪዎች አምና እየተፈጠሩ እንዳሉ እያየን ያለ ነው። ስለዚህ ለውጥ በትምህርት ዘርፍ ላይ ሲመጣ ከሰፈር ወጣ ያለ ተወዳዳሪነት፣ ከዞን ወጣ ያለ ተወዳዳሪነት አገር ላይ መወዳደር ከአገርም ወጣ ብሎ ዓለም አቀፍ ሳይንስና ቴክኖሎጂ የደረሰበት ደረጃ ላይ የሚወዳደር ዜጋ መፍጠር ልዩ ትኩረት ተሰጥቷል በመንግስታችን ማለት ነው። የጉባኤው ተሳታፊ የሆኑት በጋሞ ዞን ብርብር ከተማ የምዕራብ አባያ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር በርጌነ ባፋ ጉባኤው በተለያዩ አካባቢዎች የሚገኙ ትምህርት ቤቶች ጠንካራ ልምዳቸውን እንዲለዋወጡ ያለው ድርሻ የጎላ ነው። በዋናነትም እንደ ሀገር የትምህርት ስብራት ከፍተኛ ከመሆኑ አንጻር ይህ ችግር እንዲቀረፍ ወደ መጡበት አካባቢ ሲመለሱ በቁርጠኝነት እንደሚሰሩ ነው የተናገሩት። የአንድ ትምህርት ቤት እንግዲህ የሀገር ተወዳዳሪና ብቁ ዜጋ ማፍራት አንዱ የትምህርት ተቋም ዓላማ ነው። ስለዚህ እነዚህ ብቁ ተማሪዎች ከታች ከወረዳም ከዞንም ከክልልም አልፎ በሀገርም ሆነ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማድረግ አንደኛ በመምህሩ ላይም ስራ መሰራት አለበት። ሁለተኛ የትምህርት አመራሩም ደግሞ ራሱን ማዘመን መቻል አለበት። ሌላኛው የጉባኤው ተሳታፊ የሰላም በር ሁለተኛ ደረጃ ርዕሰ መምህር ጌታቸው በቀለ ይህ አይነቱ መድረክ ጠንካራ ስራ የሰሩትን የበለጠ ከማበረታታት አኳያ ትልቅ ድርሻ አለው። ኩረጃ የትምህርቱን ማህበረሰብ የሚጎዳ ከመሆኑ አኳያ ይህ ችግር እንዲቀረፍ ሁሉም ሊረባረብ ይገባል ብለዋል። መንግስት የያዘው በተለይ ትምህርት ሚኒስቴር በፌደራል ደረጃ ተማሪዎችን አማካይ ዩኒቨርሲቲ ወይም ደግሞ ማይከል በሆኑ ዩኒቨርሲቲዎች ጠርቶ መፈተኑ አሁን ላይ ላለው ትውልድ ከኋላ እየመጣው ላለው ትውልድ ጥሩ ትምህርት የሰጠ አይነት ነገር ነው ያገኘነው። ምክንያቱም ከዚህ በፊት ኮረጃዎች በትምህርት ቤት ደረጃ በጣም የተደራጀ ነበር። ያን ኮረጃ በማስቀረት አሁን ራሱን የቻለ ተማሪ የሚያውቅ ተማሪ አንብቦ ራሱን በደንብ ችሎበት የሚሰራበትና እውቀቱን የሚለካበትም ሁኔታም ጭምር ያየንበት ተከታታይ ለ5 ዓመት ያየንበት ሁኔታ ነው። በዕለቱም የላቀ ተግባር ላከናወኑ መምህራን፣ ርዕሳነ መምህራን፣ ሱፐርቫይዘሮች፣ ወረዳዎች፣ ረጂ ድርጅቶችና ሌሎችም የገንዘብ የዋንጫና የምስክር ወረቀት ተሰጥቷቸዋል።